ካትሪን ኩልማን ታላቅ የእግዚአብሔር ሴት ስለ እምነትና ስለ ጸሎት ጽፋለች። Do you know the Holy Spirit in that prayer life of yours? Where you do not fight against? ሰላም የፍቅር ድምጽ ተከታታዮች፣ በዛሬው ቪዲዮ የእግዚአብሔር ሰው ዓለምነህ ጀንበሩና የእግዚአብሔር ሴት ካትሪን ኩልማን መካከል ያለውን የመንፈስ አንድነት እንዲሁም ደግሞ አሁን በቪዲዮው ላይ እንዳያችሁት የእግዚአብሔር ሰው ወንጌላዊ ዓለምነህ ጀንበሩ የካትሪን ኩልማንን መጽሐፍ በመጥቀስ ስለ ጸሎት ያስተማረውን ሐሳብ ለማውራት እንሞክራለን። የእግዚአብሔር ሰው ዓለምነህ ጀንበሩና ካትሪን ኩልማን ያገናኛቸው ይህ መጽሐፍ ሐሳቡ ምንድነው? በዚህ መጽሐፍ ላይ የእግዚአብሔር ሰው ዓለምነህ ጀንበሩ እንደተናገረው እግዚአብሔር ከሰጠን ኃይሎች መካከል ትልቁ ኃይል የሆነው የጸሎት ኃይል ነው ይላል። ካትሪን ኩልማንም በአገልግሎቷና በሕይወቷ እንዲሁም በመጽሐፎቿ ደጋግማ የምታወራው አንዱ ነገር የጸሎት ሕይወቷን እንደሆነ ይታወቃል። ካትሪን ኩልማን እና የዓለምነህ ጀንበሩ የአገልግሎት መንገድ ተመሳሳይ የሆነ የአገልግሎት መንገድ ነው። ሁለቱም በመንፈስ ቅዱስ ኃይልና የእግዚአብሔርን ክብር ከራሳቸው አልፎ የእግዚአብሔር ሕዝብ እንዲለማመድ ማድረግ የቻሉ የዘመናችን ታላላቅ የእግዚአብሔር ሰዎች ናቸው። በሁለቱም ሕይወት የተገለጠው የእግዚአብሔር ክብር በጣም አስደንጋጭና ደግሞም ኃይለኛ ነው። ዓለምነህ ጀንበሩ በአገልግሎቱ ላይ ከባድ የሆነ የእግዚአብሔር ኃይል ይገለጥ ነበር። እሱ በሚያገለግልበት ስፍራ ላይ የእግዚአብሔር ክብር ሰዎች ባለመዱትና ባላወቁት መንገድ ይገለጥ ነበረ። ከብዙ ሰዎች ላይ ክፉ መናፍስቶች እየለቀቁ ይወጣሉ። እነዚህ ክፉ መናፍስቶች የሚወጡት ውጭ ላይ ካለ ከአሕዛብ ወይም ደግሞ ከደከመ ክርስቲያን ብቻ አልነበረም። በሰዓቱ ኳየር ዘምረው ከወረዱ መዘምራኖች ላይ ሁሉ፣ ከአገልጋዮች ሁሉ ላይ ሁሉ ክፉ መናፍስቶች እየጮሁ ይወጡ ነበረ። በዘመኑ ዓለምነህ ጀንበሩ በኃይል በተነሳበት ጊዜ አነጋጋሪና ደግሞም አወዛጋቢ የሆነ አገልግሎት ያገለግል ነበረ። አንዳንድ ሰዎች እሱ ባገለገለበት ስፍራ ላይ በእግዚአብሔር ክብር ተነክተው ለ2 ቀን ለ3 ቀን ከተኙበት ሳይነሱ ይቆዩ ነበረ። አንዳንዶቹ መንግሥተ ሰማያትን በራእይ ሊጎበኙ ይሄዱ ነበረ። በሰውየው የተገለጠው የእግዚአብሔር ክብር ከዛም በፊት ብዙዎች አስተናግደውታል ለኢትዮጵያ ብዬ አላስብም። በጣም የተወደደ የእግዚአብሔር ሰው ነበር። በሰሜኑ ክፍል ወንጌልን በኃይል ይዞ የሄደ የእግዚአብሔርን ቃል ከመንፈሱ ጋር በኃይል የሰበከና ያስተማረ በጣም ተወዳጅ የሆነ የእግዚአብሔር ኃይል የተጠቀመበት ትልቅ የእግዚአብሔር ሰው ነው። በተመሳሳይ ደግሞ የእግዚአብሔር ሴት ካትሪን ኩልማን በዘመኗ እሷ ላይ የተገለጠው የእግዚአብሔር ክብር እስካሁን ድረስ ተጽዕኖውና ታሪኩ ተቀምጦ እናየዋለን። የእግዚአብሔር ሴት ካትሪን ኩልማን አገልግሎትም መንፈስ ቅዱስ ሰዎች እንዲገናኙትና የእግዚአብሔር ክብር ሰዎች እንዲያገኛቸው የሚያደርግ የአገልግሎት አይነት ነበረ። በአገልግሎቷ በጣም ብዙ ሚሊዮን ሰዎች መንፈስ ቅዱስ ጋር አዲስ የሆነ መገናኘት እንዲገናኙ አድርጋለች። በሷ ሕይወት የተገለጠው የእግዚአብሔር ክብር እስካሁን ድረስ አሻራው አልጠፋም። እሷ በምታገለግልበት ዘመን በተመሳሳይ የዓለምነህ ጀንበሩ አገልግሎት ላይ እንደሚከሰተው አይነት ነገር ይከሰት ነበረ። ብዙ ሰዎች በእግዚአብሔር ክብር ይነኩ ነበረ። ሰማይ ይሄዱ ነበረ። ብዙ ሰዎች የመንፈስ ቅዱስን ኃይል ይለማመዱ ነበረ። በጣም ብዙዎች ጌታን ይቀበሉ ነበረ። በጣም ብዙዎች ደግሞ ከበሽታቸው ይፈወሱ ነበረ። በካትሪን ኩልማን የአገልግሎት ሕይወት ውስጥ ከፍተኛ የሆነ የፈውስ አገልግሎት ነበረ። በጣም ብዙ ሺህ ሰዎች ከሩቅ አገር እየመጡ በሷ በምታገለግልበት ስፍራ ለመፈወስ ይሰበሰቡ ነበር። የመጡት ሰዎች ሁሉ ግን ተፈውሰው ይሄዱ ነበር።
ክራንቾች ይዘሉ ነበረ። አይነ ስውራን ያዩ ነበረ። በጣም በብዙ ጭቆናና በሽታ ውስጥ ያሉ ሰዎች ሁሉ እዛ ስፍራ ከነበረው የእግዚአብሔር ክብር የተነሳ ይፈወሱ ነበረ። ሁሉ ጊዜ ግን እሷ የማይጠፋና ሁሉ ጊዜ የምታናገረው አንድ ነገር አለ። እሱም ሕያው አምላክ የሆነው መንፈስ ቅዱስን ነው። ስለ መንፈስ ቅዱስ አውርታ አትጠግብም። ስለ መንፈስ ቅዱስ ተናግራ አትጠግብም። ልክ ዓለምነህ ጀንበሩ ስለ እግዚአብሔር ክብር ስለ መንፈስ ቅዱስ እንደሚያወራው እናታችንም ካትሪን ኩልማን ስለ መንፈስ ቅዱስና ስለ እግዚአብሔር ክብር ደጋግመው ያወሩ ነበረ። የሁለቱ አገልግሎት ተመሳሳይነት አለው። ምናልባት ወንጌላዊ ዓለምነህ ጀንበሩ ኢንተርናሽናሊ አገልግሎቱ አልወጣም እንጂ እሱ ላይ የተገለጠው ክብር የሚተናነስ አይደለም ከወይዘሪት ካትሪን ኩልማን። እግዚአብሔር በኃይል የተጠቀመባቸው የእግዚአብሔር ሰዎችና ደግሞ በተመሳሳይ የተጠቀመባቸው የእግዚአብሔር ሰዎች ናቸው። እነዚህ ሁለት ሰዎች ያሉበት መንፈሳዊ መስመር ተመሳሳይ ነው። አሁንም በዚህ ዘመን የሚያስፈልገን አይነት አገልግሎት ቃሉን ብቻ ወይም ደግሞ ፊደል ብቻ የምንሰብክ ሳይሆን ቃሉን በድንቅና በተአምራት ከመንፈስ ቅዱስ ኃይል ጋር የምንገልጥ ልንሆን ያስፈልጋል። ቃሉ በራሱ መስራት ይችላል። አዎ ያስተማሪነት ጸጋ አለ። አዎ ነገር ግን ንግግር ከሆነ ብቻ ላይፍ ወተን ኢየሱስ ክርስቶስን በመንፈስ ቅዱስ ኃይል ለዚህ ምድር ልንገልጥ ያስፈልጋል። አባቶች ሐዋርያት፣ ነቢያት የሄዱበት መንገድ ይህ ስለነበረ ስለዚህ የእግዚአብሔር ክብር የተገለጠባቸው እነዚህ ሁለት የዘመናችን ተቀዳሚ የሆኑ ምሳሌዎቻችን አንድ ነገር ያስተምሩናል። ይህም የሚያስተምሩን ነገር ከዚህ እንደሚከተለው ከራሳቸው አንደበት እንድንሰማ ፈቀድኩኝ። ካትሪን ኩልማን ታላቅ የእግዚአብሔር ሴት ስለ እምነትና ስለ ጸሎት ጽፋለች። እንዲህ አለ። እግዚአብሔርን የሚያከብርና የሚያስከብር እምነት ነው። ስለ እምነት ስትናገር እግዚአብሔርን የሚያከብርና የሚያስከብር ምንድነው? እምነት። ነገር ግን ስለ ጸሎት ስትናገር እግዚአብሔር ለወንድና ለሴት ልጆች የሰጠው ታላቅ ኃይል የጸሎት ኃይል ነው። አሜን። በምድር ላይ እግዚአብሔር ለኛ ለወንዶችና ለሴቶች የሰጠው ታላቅ ኃይል ጸሎት ነው። የምትጸልዩ ከሆነ በምንም ጉዳይ ላይ ኃይል ማግኘት ይችላል። በምንም ጉዳይ ላይ ምንም ነገር ቢመጣ አትፈተኑ። ገንዘብ ቢሆን ሌላ ነገር ቢሆን ዘላችሁ ትሄዳላችሁ። ካትሪን ኩልማንም ስለ ጸሎት እንዲህ በማለት ትናገራለች። ጸሎት ከእግዚአብሔር ጋር ግንኙነት ነው። ጸሎት ቃላት ብቻ አይደለም፣ ነገር ግን ጸሎት ከእግዚአብሔር ጋር መኖር ነው። ማለት ጸሎት መጠየቅ ብቻ ሳይሆን እግዚአብሔርን ለመቅረብ የምንሄድበት መንገድ ነው። እግዚአብሔር የሰጠን ትልቁ ኃይል ቢኖር የጸሎት ኃይል ነው። ስንጸልይ መንፈስ ቅዱስ በእኛ ውስጥ ቢኖርም እኛ ግን በጸሎት ከእርሱ ጋር በህብረት እንኖራለን። ጸሎት የመንፈስ ቅዱስን ኃይል በህይወታችን ላይ እንዲበዛ ያደርጋል። ብዙ ሰው የእግዚአብሔርን ኃይል ይፈልጋል፣ ህይወቱን እንዲቀየር ይፈልጋል። ነገር ግን መጸለይ አይፈልግም፣ ጸሎትን ይጠላል። በእንደዚህ አይነት የህይወት ምልልስ ውስጥ ግን ለውጥም ሆነ ኃይልም ሊኖር አይችልም። እግዚአብሔር ከሰጠን ጸጋ፣ ከሰጠን በረከት መካከል፣ ከሰጠን ኃይል መካከል አንዱ ይህ የጸሎት ኃይል ነው። መጸለይ በመቻሌ ደስ ይለኛል፣ መንፈስ ቅዱስም እንድጸልይ ይረዳኛል ትላለች ካትሪን ኩልማን በተለመደው የስብከት ጊዜዋና በብዙ መጽሐፍቶቿ። እውነተኛ ጸሎት እውነተኛ የሆነ ልብ ይፈልጋል ትላለች። በጸሎት ልብህን ሙሉ በሙሉ ለእግዚአብሔር ስጥ። እግዚአብሔር ቅርብ እንደሆነ አስበህ ፈልገው። መንፈስ ቅዱስን ደግሞ አታሳዝነው የሚል የተለመደ የእግዚአብሔር ቃል ሐሳብ ሁልጊዜ ከሷ ጋር አለ። መጽሐፍ ቅዱስ በኤርምያስ መጽሐፍ ምዕራፍ 29 ቁጥር 13 ላይ በልባችሁ ፈልጉ ታገኙኛላችሁ ይላል ትላለች። ሁልጊዜ በጸሎትና
ፊቱ በመሆን የተባረከን ሰዎች እንድንሆን እግዚአብሔር ይርዳን። ጸሎት ከእግዚአብሔር ብዙ ኃይል እንድንቀበል ያደርገናል። ጸሎት በጨለማው ዓለምና ኃይላት ላይ እንድንቆጣጠርና እንድንገዛ የበለጠ አቅምን ይሰጣናል። በክርስቶስ ያገኘነውን በረከት ወደ ተፈጥሯዊው ዓለም ለማውረድ ጸሎት ሁነኛ መሳሪያችን ነው። ስንጸልይ እግዚአብሔርን እናውቀዋለን፣ እግዚአብሔርን እንነካዋለን። በዛሬው ቪዲዮ እንደተባረካችሁ አምናለሁ። የፍቅር ድምጽ የዩቲዩብ ቻናል ነው። እንደዚህ አይነት ቪዲዮዎች ከዚህም በተጨማሪ እንዲመጡላችሁ ይህንን ቪዲዮ ላይክ አድርጉት፣ ሼር አድርጉት፣ ደግሞም ቻናሉን ሰብስክራይብ አድርጉ። የደውል ምልክቷንም ተጫኑ። ቤተሰብነታችሁን በዚህ ያሳዩን። እንወዳችኋለን፣ እናመሰግናለን። ሻሎም